ላይኩን እንግዲህ የፖሊስ ጥሪ ደረሳቸው። የፖሊሶቹን ጥሪ እንግዲህ ወረቀት አክብረው እንግዲህ ሄዱ። ነገር ግን አምራን ጠቁማባቸው እንደነበር እንደ የወንጀል ተጠርጣሪ በመባላቸው ተነገራቸው። ይህንን የምትሉትን ነገር በፍጹም እኔ አልፈጸምኩም አሉ። እማኝ ማስረጃ ካላት እንግዲህ ታሳየን በማለት እንግዲህ ለፖሊሶቹ መልስ ሰጡ። በዛሬ በቤት ሁነት ትከታተላለህ በማለት በዋስ እንግዲህ ወደ ቤት እንዲሄዱ ተደረጉ። አሁን ኑሃሚን እንግዲህ ወንዳጠርና ሸንከሎ እንግዲህ ጠለፏት ማለት ነው። ወንዳጠር እንግዲህ ከዚህ በኋላ ለፍጹም እንደማትሆኚ በማለት እንግዲህ ናሆሜን እንግዲህ እግሩን እንግዲህ ስብርብር አድርጎ ከሷ አጠገብ ስትቀርብ እንዳላይህ በማለት ሰባበረው ማለት ነው። ይህ እንግዲህ የናሆሜን አያት ደግሞ እንዴት እንዲህ ነው እንዴ አለው። አሁን ድገመው አለው ሸንካላው እንግዲህ ናሆሜን ምታው ሲል እሷን ነው ከዚህ በኋላ መጥለፍ ያለበት፣ እሱ ግን ይህ አንድ ማስጠንቀቂያው ነው በማለት ነበረ እግሩን የሰባበረውና እሷን ጠልፎ መሄድ እንዳለበት ሲነግረው እንዴ ጠልፈው እኮ የሚሄዱት አትሳሳት፣ ያፈቀሩ ሰዎች ቤተሰቦቻቸው አልድራቸው ያሉትን ነው እንጂ እኮ ይችን የግዳጇን አይደለም ጠልፈሃት የምትሄደው፣ ጠልፈሃት ብትሄድ እኮ በህግ ትጠየቃለህ ሲል ሸንከሎ ነግረው አይ ሁሉም ያው ነው፣ ለማግኘት የሚጠለፍ ጠለፋ ነው አደርገዋለሁ አለው። አሁን አንተ ምንድን ነው የምትለው? አንተ እኮ ስለተባበርኩ እኮ እኔ ደግሞ ወንጀለኛ ነህ ተብዬ እያዛለሁ። አንድ ነገር ምንም ነገር እንደምታደርግ አላውቅም ሲል አንተ ድፍት በል አለው። አብረን በልተን እንዴት ብቻ ያነደፋለሁ? አብረን ድፍት እንበል። አሁን ተከታትለን እንደሆነ መጠጥ እንጠጣ ሲል እሺ አለ። ምን ትወዳለህ ሲል በዚህ አካባቢ ያለውን ነገር እንጠጣ ብሎ ሸንከሎም እንግዲህ ኑሃሚን የሚያግቷትን ሰዎች የሚጠልፏትን ሰዎች እንግዲህ ለማምጣት እየተጠራራ ይገናል። በዚህም እንግዲህ አሁን ያላቸው ወንዳጠር ከዚህ በኋላ እንዳደርስ ስላለው ናሆሜም እኔ እኮ የመጣሁት ለዚህ አካባቢ ስራ ጉዳይ ነው ብሎ ቢላቸውም ገበሬውን ልትጎዳ ነው የመጣኸው? በቃ ያማ ህዝቡን ሰብስቤ ደግሞ ይሄ ሰውዬ ያመጣውም ተልኮ እናንተን የሚጎዳ ነው ብዬ ነው ማሳግድባችሁ ሲል ደግሞ ናሆሜን ወንዳጠር አስፈራራው። ወንዳጠርም እንግዲህ ላፕቶፑን ይዞ እና ሻንጣውን አንግቦ ወደ ወዲህ ሲል ነበር እግሩን ሰባብሮ የጣለው። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ ኑሃሚን ቀጣይ ፓርቲ ይዘን መጥታል። የአቶ ላይኩን ስቃይ እንግዲህ እየቀጠለ ነው። ወይዘሮ ዝናሽ እንግዲህ አሁን ከልጁ በሜሞሪውን በመቀበል እንግዲህ ምን ያደረገችው እንዳለባት እንግዲህ ደውላ አስጠነቀቀችው። አንተ ምንድን ነው የምታደርገው? በፍጹም ይሄን ነገር አላደርግም አላልከኝም ወይ? እንዴት አሳልፈህ ለኢምራን ትሰጣታለህ? በማለት ነው ለዳግም የምሰጪውን ድርጅት ለናሆሜ የምሰጪ ከሆነ ነገሮችን አተውልሻለሁ ስትል ኢምራን ወይዘሮ ዝናሽን ትጠይቃታለች። ወይዘሮ ዝናሽ ይህንንማ ማድረግ አልችልም አለች። እንግዳማ ይህን ካላደረግሽ ይህንን ሚስኪን ባልሽንም አንቺንም አብሬ ማስይዛችሁ ስትል ትነግራታል። ግን በማያውቀው ነገር በሌለበት እንግዲህ ልጁን አባቴን ገደለ ብሎ እንዲጠላኝ አታደርጊብኝ እባክሽ፣ እስከዛሬ የተሰቃየው ይበቃል። ኧረ እባክሽ አለ ኢምራን። አዎ እንደሱ ነው አለቻት። አንቺ እኮ ወንጀል ውስጥ አለሽበት፣ እኔ ምንም አላደርኩም አለች። ላይኩ የተለየ ነው ቅንብሩ። ላይኩን ሲቀብር አንቺ እንደሌለሽ ተደርጎ ነው የተቀነባበረው። ግን ወንጀለኛይቱ ግን አንቺ ነሽ። አንቺ ግን በገንዘብ ገዝተሽ ነው ልጁን ተይዲን እንደዛ እንዲያደርግ ያደረግሽው። ግን ለምን አስወገድሽው? በምክንያት ነው። ለምንድን ነው የገደልሽው? እስኪ ንገሪኝ አለቻት። ምንድን ነው የምትይው አንቺ ልጅ? ግራ ገባኝ፣ እባክሽ ረፊ ስትል ብታስጠነቅቃት፣ አሀ ከዚህ በኋላማ እኮ በእጄ ገብተሻል አለችም። ከዛም ዝናሽ እባክሽ 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 ይህን አታድርጊልኝ አለቻት። ስለዚህ አቶ ላይኩ እየተሰቃዩ ይገኛሉ። አቶ ላይኩ የራሳቸው ስቃይ አንሷቸው ተጨማሪ ስቃይ ወደ ራሳቸው ያመጣችው የሚስታቸው ክፋት እንግዲህ ወደ እሳቸውም ግፍም የቤተሰቦቹም ግፍም በሙሉ ወደ እሳቸው ላይ እየወጣ በቤታቸው ያለችው ባለቤታቸው እንግዲህ አረመኔና ጨካኝ ነበረች። ያንን ቪዲዮ ወደፊት እያስፈራራ እንግዲህ ስለፈለገች አቶ ላይኩንን
ያን ቪዲዮ ራሷን አግታ እሱን ቀርጻ ለዳግም እንደማያሳልፍ ቢል እንኳ በዛ እያስፈራራኝ ንብረቱን ልትይዝ ያሰበችው እቅድ ነበር። ግን አምራን ይህንን በፍጹም አትችይኝም ብዬሽ ነበረ። አየሽ አሁን ንገሪ አማቴ አለቻት። ወይዘሮ ዝናሽ የምትባል ሴት አለች። እሷም በባሏ ላይ ሌላ ውሽማ ይዛ ልጅ ተወልዳለች አለቻት። ስለምንድን ነው የምታወሪው ብላ ደነገጠች። ከዛም በዛ አጋጣሚ እንግዲህ ባልየው ድንገት ሲመጣ የተፈጠረው ነገር ምን እንደሆነ ባይታወቅም የልጇን የውሽማዋን ባልየው ይገልባታል። የዚህን ጊዜ ራሷን አግላ መቃብር እሱ ቀፍሮ እንዲቀብር አደረገችው አለቻት። ይሄንን ታሪክና ሚስጥር እንዳወቀች ስታውቅ ማን ነገረች? ቴዲ አለቻት። ቴዲ አለች። ምንድን ነበረ ተገናኝታችሁ ትነጋገሩ የነበረው? ምንድን ነው ሚሞሪ ሲሰጥሽ ገንዘብ የሰጠሽው? በፍጹም ከኔ እኮ እንደማታመልጭ ነግሬሽ ነበር። እንግዲህ ቤት እየተከታተልሽ ነበር። በደንብ እየተከታተልኩሽ ነበረ። ከኔ እንደማታመልጪ ነግሬሽ ነበር አማቴ። አሁን እንግዲህ ሽንት ቤት አጽጂ ማለት ከዚህ በኋላ ቆሟል። እኔ በላይ አንቺ በታይ ሆነናል ብላ ከት ብላ ሳቀችባት። አሁን የምትፈልገውን ነገር ታደርጊያለሽ አለቻት። ኧረ እባክሽ ተይኝ እባክሽ። ምንድን ነው ናሆምን ነው የምትፈልጊው? ውሰጂው አለቻት። ትቼልሻለሁ ናሆሜን ውሰጁ። አንቺን የጠላሁሽ የዛን ጊዜ የልጄ ጮኛ ስትሆኝ ነበር መጀመሪያም የጠላሁሽ አለቻት ወይዘሮ ዝናሽ። ያን ጊዜ ብቻ ሳይሆን የጠላሽ አለቻት እሷ ድሮ እራት የጋበዘን ጊዜ ታስታውሻለሽ? የዛን ጊዜ ጀምሮ አትወጂኝም ነበር። አዎ በጣም መዘዝ ይዘሽ እንደምትመጪ አቅ ነበረ አለች ወይዘሮ ዝናሽ። አረመኔ ጨካኝ አለቻት። ማን ነው ወይዘሮ ዝናሽ አረመኔና ጨካኙ አለች። የልጅሽን አባት ስትገሊ እዛ ላይ ስታስቀብሪ እኔ ነኝ አንቺ ነን አለቻት። ከዛም ናሆምን ከፈለግሽ ውሰጂ ያልኩሽ እኮ ተይኝ አለቻት። ኧረ እባክሽ ትልቅ ነገር ሰተሽ ሞተሻን። ናሆም እኮ እጮኛዬ ነው፣ ለማንም የሚሄድ አይደለም። ግን አሁን የምፈልገው ንብረትሽን ወደ ናሆሜ ማዞር አለብሽ። ከዛ በኋላ እንግዲህ ለዳግም ልሰጭ ያለሽው ለናሆሜ ታዞሪያለሽ አለቻት። ይህንን ማድረግ አልችልም፣ የፈለግሽውን አድርጊ እንግዲህ አለቻት። ወይዘሮ ዝናሽን እንግዲህ ኢምራና ሲጨቃጨቁ የሚያሳዝን አምራን እንግዲህ ወንጀላቸውን ለፖሊስ አሳልፌ እሰጣለሁ ለፖሊስ ሂዳ እንግዲህ መንገረውን ወንጀላቸውን እናገራለሁ ስትላት ፖሊሶቹ ለይኩን ጥሪ ደብዳቤ ሰጥተውትን ስለነበር እንግዲህ ቀርቦ ነበር። እዚህ ላይ እንግዲህ እሷ አቶ ለይኩም በእርግጥ እሳቸው ምንም የሚያውቁት ነገር የለኝም፣ እጄን ልስጥ ከዚህ ህይወት ህግ ቢቀጣኝ ይሻለኛል፣ ግን አላደረግኩትም፣ ያደረገችው ዝናሽ ናት። ግን ሜሞሪው 2 ነው እንዳትሳሳች እሺ። በዛ ላይ ደግሞ ከአንድ ሰው እጅ ብቻ አይደለም ከ2 ሰው ኮፒ ነው ያለው፣ ለብዙ ሰዎች ደግሞ ተሰራጭቷል። ይሄንን እኔም ማሸነፍ አትችይም አለቻት ኢምራን። በጣም በሚያሳዝን ሁኔታ ዝናሽ ወዲያ ብትልም ወዲህ አማራጭ የላትም። ከዛም ደወለች እና ቴዲን ጉድ ሰራኸኝ አንተ፣ ይሄንን ነገር ለማንም አላስተላልፍም አላልክም ነበረ? አሁን ደግሞ እኔ ኢምራንን አግቼ ጉድ ነው ማሰራት በማለት እንግዲህ አሁን ወይዘሮ ዝናሽ ኢምራንን ለማገት እንግዲህ እቅድ ደግሞ እያወጣች፣ ምክንያቱም ኢምራንን አግታ ካልተቀበለች በቀር ሚሞሪውን ከኢምራን ብትቀበልም ከቴዲ ግልባጩ አለ። በፍጹም ከወንጀል ማምረጥ አትችልም። አሁን ይህ ሁሉ ነገር ለፖሊስ ነው ማስረክብልሽ፣ ከዛ መቀመቅ ትገቢያለሽ አለቻት። በጣም ተናደደች። እባክሽ ተይኝ፣ ኧረ ተይኝ፣ ያለ ኃጢአቴ እንዲጠላኝ አልፈልግም ስትላት፣ የምን ኃጢአት? ምንም የማያውቀውን ሰውዬ እንዳደረገ አድርገሽ እሱን ወንጀል ከተሽ አንቺ ነፃ ልትወጪ እኮ ነበር በገንዘብ አየሽ አለቻት። አሁን በዚህ ሰዓት እንግዲህ አሁን ወይዘሮ ዝናሽ በጭንቀት ላይ እየተጨነቀች ትገኛለች። አቶ ላይኩንም ግራ ተጋብቷል። ይህ ገጠር ያሉት እንግዲህ ናሆሜንን ለመጥለፍ እንግዲህ
ወንድ አጥርና ሸንኬሎ እየተዘጋጁ ነው። አሁን የሚጠልፉ ሰዎች ማቅረብ አለብን። ከዚህ በኋላ ወንድ አጥር ይዟት መጥፋት ተነጋግረዋል። ናሆም ግን አሁን የምልከው መረጃ አለኝ፣ ባካችሁ ለገበሬው ነው የመጣሁት፣ ኔትወርክ ያለበት ቦታ ልላክ በማለት ከቤት እንግዲህ ሲወጣ ተከትለውት ነበር። እናቱ አያትየውም ይቅናህ ልጄ፣ እንዴት አይነት ልጅ ነው እያሉ እየመረቁት ነበር የወጣው። ከዛም ያንን እንግዲህ ላፕቶፕና ሻንጣ ይዞ ኔትወርክ ፍለጋ ወዳ ወዲህ ሲል እንግዲህ መጥተው እንደው እግሩን እንደው ሰባበረው። ከዛ ሽንኪሉ አደግመው ማለው አይ ይበቃዋል፣ ይሄ አንድ ማስጠንቀቂያ ነው፣ ይሄ የወንድ አልጫ እሪ ያለ እኮ አለ የከተማ ሰውዬ። ኧረ እኔ ባለትዳር ነኝ አለ ናሆሚ። እኔ ባለትዳር ነኝ፣ ባካችሁ ለስራ ጉዳይ ነው የመጣሁት፣ እንዳሰማው ውሸቱን ነው፣ ሰባብራት ለቀቀው አለ። አንተ ናሆሜም እሪታውን አቀለጠው ማለት ነው። ኧረ ባካችሁ እያለ እያነከሰ ቁጭ ብድግ እያለ እንደምንም ብሎ ሄደና ቤት ደረሰ። የናሆሜ እናትና አያቷ ምን ሆኖ ዘገየ ይሄ ልጅ እያሉ እየተጨነቁ ነበር። አያትየዋም መጀመሪያውኑ ብቻህን አትስደጁ እያሉ ነበር። ይህን ልጅ እንዴት አየሽው እናቴ አለችው። እንዴት አለሽ በላል ያለችው ደግሞ መልካም። ዳግም ግን የት ሄደ አለ። ዳግምማ ስለ አባቱ አንድ ጉዳይ አለ ተብሎ የተሰማ ነገር አለው፣ ከተማ ገባ። እንዴት አለ መልካም፣ የተረጋጋ ነው፣ ጨዋታው ደስ የሚል ነው። እማዬ እንዴት አንቺ እኮ ናሆሜን መልካም ብለሽ አለቻት። እና ምን ላድርግ መልካሞች ናቸው ይዘሻቸው የመጣሽው፣ መርጠሽው የልጅ ባል ቢሆኑ ተመኝተሽ ነበር አለቻት ናሆሜ። አዎ ተመኝቻለሁኝ፣ ግን አለ የምትወጂውን መልካሙን ሁላ ሸበላው ሁላ አይወደድም ማለቴ የራስ አይደረግም፣ አንድ ተመርጦ ነው የሚደረገው አሏት። እንዴት እንደወደድሽው ምን አውቃለሁ፣ ግን ስለወደድሽው ብቻ የራስሽ ማድረግ አትችይም። እሱ ደግሞ ሌላ አለው ሲባል ሰምቻለሁ። አግብቷል አላልሽም? አዎ አግብቷል። ታዲያ እንዴት ነው ላንቺ ሊሆን የሚችል? ቢያገባም ያችን አይፈልጋትም፣ አይወዳትም። ማንነቷን ሲያውቃት መጨረሻ ይጠላታል አለች። እና ቤተሰቦቹ ካልተቀበሉት እሱ ይወዳታል አይደል? አዎ እሱ ይወዳታል አለች። እንግዲያው እሱ ትልቁ ችግር እንግዲህ እዚህ ላይ ነው ልጄ አሉ። ስለዚህ የምትወጂውን ሰውዬ ስትከትይ የሚወድሽን ታጫለሽ። ዓይንሽን ግለጪ ልጄ፣ ያኛው ልጅ በጣም ጥሩና መልካም ነው በማለት ዳግምን ይነግሯታል። አሁን ላይ እንግዲህ ስለ ኑሃሚ እያወሩ ሲጨቃጨቁ እንግዲህ ሴት መታች። ኑሃሚም እንዴት ይመታል በማለት ሄዳ ስትጠይቀው አንቺ ምን እያልሽ ነው የመጣሽው አላት ማለት ነው። እሷም ምንድን ነው የምትለው? እንዴት የከተማ ሰው እንግድነት ሲመጣ ይመታል እያለች ስትንጣጣባት፣ ሸንኬሎ ደግሞ ሰባብረህ አትጥላትም ወይ አለው። አይ እምቢ ካለችማ መሰባበር የማይቀር ግን አንተ ለምንድን ነው ሰባብራቸው እያልክ የምትገፋፋኝ? ያለው ነገር አልገባኝም አለው። ታዲያ ምንድን ነው ያመፀውን ሁሉ መሰባበር ነው እንጂ ሲለው፣ አይ አሁን የምትሰማ እንደው ትሰማለህ፣ የማሰማ ከሆነ ደግሞ መሰባበሪያ አይቀርም በማለት እንግዲህ ወንድ አጥር ኑሃሚንን ይናገራል። እንግዲህ ውድ ተመልካቾች ቀጣዩን እስከምንገናኝ ቻናሉን ሰብስክራይብ እያደረጋችሁ ይጠብቁን።